ኢትዮጵያዊነት አብሮነት ነው። ኢትዮጵያዊነት በረጅም ዘመን በህዝቦች ግንኙነት የተፈጠረ የማይበጣጠስ የቤተሰብ ግንኙነት ነው። ኢትዮጵያዊነት በረጅም ጊዜ ጉዟችን የሚያጋጥሙ ችግሮችን በሙሉ ያለፈ አሸናፊነት ነው። ችግርን መሻገር ብቃት ነው ኢትዮጵያዊነት። ኢትዮጵያዊነት በብዝሃነት የደመቀ ህብረ ብሔራዊነት ጉዞ ነው። ስለዚህ ይሄንን የኢትዮጵያዊነትን መገለጫዎች ከፍ ለማድረግ ኢትዮጵያን በሀገር ጉዳይ ላይ ኢትዮጵያን ከፍ በሚያደርጉ ጉዳዮች ላይ በጋራ መስራት አለብን። ለምሳሌ በፓርቲያችን ጉባኤ ከተቀመጡ አቅጣጫዎች ውስጥ አንዱ ኢትዮጵያ የኢኮኖሚ ሉዓላዊነትን ማረጋገጥ አለባት። ኢትዮጵያውያን ሀብት ይዘው የሰው ሀብትም የተፈጥሮ ሀብትም ይዘው የሰው ኃይልን ይዘው ተመጽዋች መሆን የለብንም። ኢትዮጵያውያን አድዋ ላይ የፖለቲካ ነጻነታችን እንዳወጅን ሁሉ አሁን ደግሞ በዚህ ዘመን ይሄኛው ትውልድ የኢኮኖሚ ነጻነትን ማረጋገጥ አለብን ተብሏል። ለዚህ ምርታማነትን ማሳደግ አለብን። ለዚህ በተሰማራንበት መስክ ውጤታማ መሆን አለብን። ለዚህ ሁሉም ሰው ጊዜውን፣ ጉልበቱን፣ አቅሙን፣ ዕውቀቱን ስራ ላይ ማዋል አለበት። ስለዚህ እያንዳንዱ የተሰማራውን ሰው የጉባኤውን አቅጣጫ ለመፈጸም አርሶ አደር በተሰማራበት በእርሻ ስራ ውጤታማ መሆን አለበት። ነጋዴው በተሰማራበት በንግዱ ስራ ውጤታማ መሆን አለበት። ኢንቨስተሩ በተሰማራበት በኢንቨስትመንት ስራ ውጤታማ መሆን አለበት። ተማሪው በተሰማራበት በጣም በመልካም በጥሩ ተማሪ ሆኖ ዕውቀትም መልካም ስነ ምግባርም ይዞ መውጣት የሚችል ተማሪ መሆን አለበት። ምሁሩ ኢትዮጵያን የሚያሳድጉ የሚያጎለብቱና ከፍ የሚያደርጉ ስራዎች ዙሪያ ላይ ሐሳብ ማቅረብ መመራመር መቻል አለበት። ኢትዮጵያ ከግጭት ኢትዮጵያ ከትርምስ የሚተወጣበት መንገድ ላይ ሁሉ አካል መስማማት አለበት። የፖለቲካ ባህላችን መቀየር አለበት። ስለዚህ በዚህ ዙሪያ ላይ ሁሉ አካል አለ ማለት ነው። ፖለቲከኞች ፖለቲካ ከሀገር በታች ነው። ኢትዮጵያ ስትኖር ፖለቲካ ይኖራል። ኢትዮጵያ ስትኖር ፖለቲካ ፓርቲ ማደራጀትም መንቀሳቀስም ስልጣን መያዝም ኢንፍሉዌንስ ማድረግም ኢትዮጵያ ስትኖር ይኖራል። ስለዚህ ጠንካራ ሀገር ለመገንባት ፖለቲከኞችን ብንሆን ብልጽግና እንደ ገዢ ፓርቲ ሌሎች ተፎካካሪ የፖለቲካ ፓርቲዎችን ቢሆን ሀገራዊ ጉዳዮች ላይ በጋራ መስራት አለብን ማለት ነው። ለኢትዮጵያ ሰላም በጋራ መቆም አለብን። ለኢትዮጵያ ብልጽግና በጋራ መቆም አለብን። ለኢትዮጵያ የተረጋጋ የፖለቲካ ባህል በጋራ መቆም አለብን።